በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘው ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምታት ነው ብለው እንዳያስቡ፣ ሁለተኛው የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንን በረቀቀ ጥበቡ ሸሸ። በመጀመሪያውም የደረሱበት አገር ስሙ በስታ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በጉምዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከ ዛሬም ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚች ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው ወቂ፣ በውስጡም ድንቅ ታምራትን አድርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባሕር ሄዱ። የአስቄጥስም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚህም በፀሐይ መውጫ በኩል ወደ አለ ተራራ ይሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱም ድንግል እመቤታችንን እናቴ ወይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም መጣሪያ ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ክርስቶስ ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚያች ውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞው ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ እንደሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ ስሙናይን አገር ይሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባለው ሰው ዘንድ ተቀመሩ። በዚያም የእሺ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። በዋሻ ውስጥ አደሩ። እርሷም እስከ ዛሬ ቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳቱና ታቦተ ሕጉም የሚከብርበት ድህነትም የሚገኝበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የዖዝያን ትንቢት ተፈጸመ። ስለዚህም ታምራትን በግብፅ ድንቅ ስራንም በጣኔዎስ በረሃ እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች ድንግል እመቤታችን ማርያም በረከቷ
የዮሴፍና የሶሌምን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት እንስሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ወይ ባቢሎንን አላየኋት ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ አገር መለሰው። በአረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መንግስትን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ሥጋ ጋራ ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱን በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የእንስና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ስራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን ሀገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት፣ ወደ ስሙናይም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወስደው ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የአሮን ልጅ የአልዓዛር ዕረፍቱ ሆነ። ደግሞ የአርክሌድስ የቴፍላስ የማሪዩ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። በዚችም ቀን ከእንዴናው አገር የከበረ ኮጦሎስ በሰማዕትነት አረፈ። በዚችም ቀን ስብስታ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ይቅርታው ቸርነቱ ለዘላለም በሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። በዚያን ዘመን እግዚአብሔር መንግስቱን ከዛውጌ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ በመለሰ ዘመን የተክለ ሃይማኖት አባት ጸጋ ዘአብናቱ እግዚአርያ ሞቱ። በዚያን ጊዜ ፍስሐ ጽዮን የተባለ አባታችን ተክለ ሃይማኖት አባት እናቱ ስለሞቱበት ጥልቅ ሐዘን ተሰማው። እንደዚህም እያዘነ ሲኖር ከዕለታት በአንድ ቀን በመንፈቀ ሌሊት ጌታችን ኢየሱስ ክርስቶስ በስጋ ከደቀ መዛሙርቱ ጋር እንደነበረበት ሁኔታ በቅዱስ ሚካኤል ክንፍ ላይ ሆኖ በመልክ መልካም ጉልምስና ተመስሎ በራእይ ተገለጸለት። ከዚያም ጌታችን ኢየሱስ ክርስቶስ ወዳጄ እንዴት አለህን አለው። ብፁዕ አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብሎ በጠየቀው ጊዜ የዓለም ሁሉ መድኃኒት የምሆን እኔ ኢየሱስ ክርስቶስ ነኝ አለው። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። የእኔ እድል ፈንታ ትሆን ዘንድ የመረጥኩህ እኔ ነኝ።
በተወለድክ በሶስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ ሀብተ መንፈስ ቅዱስ ሰደድኩብህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራትን እያደረጉ በአንተ እጅ ሕሙማንን እያዳንኩ እኔ ነኝ። ወደፊትም አደርግልሃለሁ። ሙት ታስነሳ ዘንድ፣ ድውያን ትፈውስ ዘንድ፣ ርኩሳን አጋንንትንም ከሀገርና ከምድረ በዳም ታርቃቸው ዘንድ፣ ዲያብሎስ ድል ትነሳው ዘንድ፣ አጋንንትን ከእግር በታች የተነሳ እስኪሸሹ ድረስ ታላቅ ስልጣን ሰጥቻለሁ አለው። ይህንንም ብሎት ንዑዳን ክቡራን በሚሆኑ ልጆቹ ባረከውና ኖ መንፈስ ቅዱስን ተቀበል ብሎ ሀብተ ሲመትን አሳደረበት። ይልቁንም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የተፈታውን በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን አልሰማም ያለ እኔን አልሰማም ማለቱ ነው፣ የላከኝ አባቴንም አልሰማም ማለቱ ነው በማለት የሰማይና የምድር ስልጣን ሰጠው። ከዚህም ሰላሙን ሰጥቶት ከዓይኖቹ እስኪርቅ ድረስ ብፁዕ አቡነ ተክለ ሃይማኖት እያየው በሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ተክለ ሃይማኖትን በመሬት ላይ ሰግዶ እግዚአብሔርን እንዲህ እያለ አመሰገነ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ለእኔ በኃጥኡ የሚገባኝ ሲሆን ይህን ሁሉ ጸጋ የሰጠኝ ስምህ በሰማይና በምድር የተመሰገነ ነው አለ። ከዚያም ቀን ጀምሮ ኃይለ መንፈስ ቅዱስን ተመላ። በተናገረው በመለኮታዊ የብርሃን ነጸብራቅ ፊቱ ብሩክ ሆነ። ይቅርታው ቸርነቱ ለዘላለም የሚደርብን የጻድቁ የአባታችን አቡነ ተክለ ሃይማኖት አማላጅነት አይለየን፣ አሜን። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ